ቃል ኪዳን እባላለሁ። የተወለድኩ የሳሰር ነው ወረዳ ደብረ ኤልያስ ቀበሌ የቅጋት። በቃ በዚህ ስራ ልገባበት የቻልኩበት መንገድ በወንድሜ ምክንያት ስለሆነ በቃል ብዬ ነው የተነሳው። የላከኝም ዘውዱ ይባላል። እዚህ የመጣውም ዘውዱ ስለላከኝና መረጃ ለማቀበል ነው። ይው በፊት ልዩ ኃይል ነው ቆየና ሚሊሻ አስተባባሪ ነው ነበር። የላከኝ እሱ ነው። የሰጠች ተልእኮ ምንድነው? ዘውዱ ማለት የሚሊሻ አስተባባሪ ነው። አዎ። ከሱ ጋር ያላችሁ ግንኙነት ምንድነው? የምትተዋወቁት መቼ ነው? ዘመድነን፣ ጎረቤት ነው ቤታችን። እዚህ የላካችሁ ለምንድነው? ምንድነው የሰጠች ተልእኮ ላንቺ በቀጥታ? እዚህ ጓይ ስመጣ ይው በረሃ ወረጅና ያሉበትን እና ምን አይነት ካምፕ እንደሰሩ ምን አይነት ምሽግ እንደሰሩ እና ማን እንደሆኑ ሁሉም ነገር አይተሽ ንገሪኝና ከዛ ከወጣሽ በኋላ ደግሞ በፋኖ ስልጣና ግብና የሰለጠንሽ እናወራለንና መረጃ ሰጭኛለሽ ብሎ ነው ይላከኝ። በጣም ይሄንን ተልእኮ ከተቀበልሽ በኋላ የት ቦታ ነው ሄድሽው? አንቺ በቀጥታ የት ነው ሄድሽው? ለመጀመሪያ ጊዜ የጀመርኩ የቅጋት እና የቅጋት ሲለከኝ የቅጋት የሸላል ድረስ መጥቼ ነበረ። እዛ ድረስ ሰድ ምንም ነገር አላገኘውም። ከዛ ስመለስ ከቅጋት እየተመለስኩ ያለ ካሩቅ ላይ ወደ ጎፍጮማ ሄዶ ነው ፋኖ አየውና ወደሱ ወደ ልጁ እየሄድኩ ያለ ልጁ እየራቀኝ ሄደ። ከዛ ማንነቱንም አላየሁትም። ተመልሼ ወደ ሊያሰድኩና ለዛውዱ እዛ የሸላል ድረስ ሄጄ ነበር፣ ግን ምንም ያገኘሁት ነገር የለኝም። ስመለስ የሆነ ልጅ አግኝቼ ወደ ጎፍጮማ ሲሄድ ላየው ነበር፣ ማንነቱ አልታየኝም ምናምን ብዬ ስነግረው ለመጀመሪያ ጊዜ ነው የቅጋት የሚላከኝ። 3000 ብር ሰጠኝ ከቅጋት ስመለስ። ለሁለተኛ ጊዜ የተላኩ ደግሞ ገነት ይጅና የዛ ከስላሴው ፋኖችን በዛ በኩል ስለሚሄዱ ያሉበትንና ምን ሲያረጉ እንደሚውሉ አይና ነገርኛ ነኝ። እኔም አብሳይ መሰልኩና ወረድኩ በረሃ። እዛ ከሄድኩ በኋላ ሞልም ካምፕ ነው እዛው ስራም አልወጣም። ሳይዛ ምንም የሚታይ ፋኖም የለም ምንም የለም። አንዳንዴ ብቻ ተኩስ ሰማለሁ። ያንን ነገር እንትላቸው ከዛ ሰራተኞችንም እኔ ለመረጃ እንደሄድኩ የማያውቁ እዚህ አይመጡም ወይ ምናምን ስላቸው አይ እዚህ አይመጡም ገነት ናቸው ያሉ ከተማው ምናምን ሲሉ 1 ወር ሰራውና ወጣ። 1 ወር ሰርቼ ስወጣ ገነት ላይ ግን ፋኖ አየው። ስወጣ ወደ ኤልያስ ልመለስ ከዛ ወደ ኤልያስ ተመለስኩና ለዘውዱ ያሉ ገነት ዝም ብሎ አንዳንድ ናቸው ያሉ እንጂ ማቀው ምንም የለም ምናምን ብዬ ስነግረው በሁለተኛ ጊዜ ነው ገነት ያመጣው። ከዛ ስመለስ ደግሞ 1500 ብር ሰጠኝ። ሶስተኛ ደግሞ ደጎልማ ነው። ደጎልማ ይጅና እነማን እንዳሉ ምን እንደሚሰሩ ከተማው ግቢና ያያቸዋል። ከዛ እኔም በመኪና ተሳፈርኩና ደጎልማ ሄድኩና ከመናሪው ጋር ወረድኩና ሳያቸው ስብስብ ብለው ሻይ ቤት ሲገቡ አየዋቸው። ሻይ ቤት ከገቡ በኋላ ትንሽ ቆየውና እኔም ገባሁ። ከዛ ስገባ ምንም የሚያወሩት ነገር የለም ምንም የለም። ዝም ብለው ጠጥተው ግማሾች ወጡ፣ ግማሾች ቀሩ። ከዛ ግማሾች ሲቀሩ እነዛ ሲወጡ ትንሽ ቆይቼ እኔም ወጣሁ። እነዛ ከወጡ በኋላ ወጥቼ ሳዳብር ምንም ማቆም የለም ምንም የለም። ግን ፋኖ ማኖሩን አየሁ። ተመለስኩና አይ ፋኖ ዝም ብሎ እዛ ሻይ ቤት ሲገቡም ተከትያቸው ገብቼ ነበር፣ ሌላ ምንም የለም ምናምን አለ። ያንን ስነግረው በቃ ሻልና ግን ሂደት የለም ግን አሁን የመጨረሻ ጓይ ሰጥሻለሁ ምናምን በጓይ በራት ወርጃልሻልና ደጎልማ ስመለስ 5000 ብር ሰጠኝ። ከደጎልማ ተመልሼ በጓይ ተሄጅና ደግሞ ለመጨረሻ በጓይ ተሄጅና ምን አይነት ካምፕ እንዳለ ምን አይነት ምሽግ እንደቆፈሩ የት እንደሚውሉ እነማን እንደሆኑ ሁሉንም ነገር እያየሽ ትነግረኛለሽ አለ። እኔም ወረድኩ በጓይ በራት አብሳይ ተብዬ ማለት ነው። ከዛ ወረድኩና ሳይ እዛም ያለ ምንም ፋኖ የለም፣ የተሰራ ምሽግም የለም፣ ካምፕም የለም ምንም የለም። ከዛ ሲደውልልኝ እዚህ ምሽግ የለም ካምፕ የለም፣ የሚውልም ፋኖች ጓይ ነው የሚውሉ ምናምን ብዬ ነገርኩት። እንግዲያውስ ከዛ እሱ ጋር ከሌሉ ጓይ ሂጅና ፋኖ ስልጣና ተጀምሯል እዛ ገቢና እየሰለጠንሽ ያለውን ነገር እናወራለን ምናምን። እኔ ምሽ ብዬ ስመጣ እዚህ መጣውና ተያዝኩ። በረሃው ቅርጅ ነው መሰል የሚባል እዛ የወረድንበት ማለት ነው። ያው ካምፑም እዛው እነሱ የሚኖሩበት ጋር ነው። ሰውየው ያለም እዚህ ነው። እዛ ወረጅ እየሰራን ነው እንጂ እነሱን ላይ ነው ብዬ ወይም እነሱን መረጃን የተላኩ ብዬ ወደ ሌላ ቦታ አልወጣሁም። እየሰራን እያለ ነው እኔ ዝም ብዬ ሳላስታውቅም ማለት ነው።
እንጂ ከዛ ከምሰራበት ወጥቼ ላይ ነው ብዬ ወይም የሆነ ነገር እንትን ነው ብዬ አልወጣሁም። እዛው እየሰራሁ ነው እያየሁ ነገር ካምፕ ስትይ የፋኖ ካምፕ ነው እዛውኛም በራ የሚሰሩበት የልማት ካምፕ የባለሀብት ነው። እዛው ባለሀብቱ የሚያድሩበት ማለት ነው። ምንድን ነበር ምሰሪ ዛደሽ አንቺ? የሄድኩ በአብሳይነት ነው ግን አብሬ ነው የምወጣ ስራ። ምንድን ነው ስራው? ሰሊጥ አጨዳ ነው። እና እዛ በራ ውስጥ ምንድነው በዋናነት ምን አለ ብሎ ነው የላከሽ? ቦታውንስ ነግሮሻል? እሱ ቦታውን አልነገረኝም። ብቻ በቃ አብዛኛውን በዛ ስለሆነ ያሉ የገዳሞች ፋኖም በዛ በኩል ስለሆነ ያሉ ካምፑንና በምን አይነት ቤት እንደሚኖርና ምን አይነት ምሽግ እንደቆፈሩ ነው በዋናነት ይሄ ብሎ የላከኝ። የደሻየሽ ነገር ምንድነው? እዚህ ጓይ ስመጣ ፋኖችን ከማየት ውጭ እዛ በረሃ ውስጥ ምንም ነገር አላገኘውም ብዬ ነው ለሱ የነገርኩት። ምን አለሽ እሱ ጋር ከሌለ በቃ እዚህ ስልጣናው ገቢና ያለው ነገር እናወራለን ምናምን አለ። እዚህ ስልጣና ተጀምሯል። ስልጣና የሚደረግበት ቦታ ነግረሻው? መቻቋለሁ ገና የዛን እኛ የተያዝን አካባቢ ገና ተሰብሰቡ እየተባለ በተለፈን እየተናገረኝ ነበር። በጣም ጥሩ። በምንድን ነው የምትገናኙት? እዚህ ስመጣ መረጃ የምትቀባበሉት በምን መንገድ ነው? በስልክ ነውና ከዚህ በፊት እዚህ ስመጣ ጓይ ስመጣ ነው እንጂ በስልክ ምናወር። ከዛ በፊት እዛው ገነት የላከኝ ጊዜ ኔትወርክ የለም። አንድ ወር ሰርች እስከምወጣ አልደወልኩለትም። ሄጄ ነው የነገርኩት። ከጋር ስመጣም በአንድ ቀን ስለሆነ እዛው አንድ ቀን አይቼ ተመልሼ ነው የነገርኩት። ደጎልማም እዛው ተመልሼ ነው የነገርኩት። ምን ያህል ጊዜ ሆነሻል በዚህ መረጃ በማቀበል ውስጥ ለጠላት ስትሆኚ? ምን ያህል ጊዜ ፈይተሻል እዚህ ስራ ላይ ስትሆኚ? መጀመሪያ የከጋት የላከኝ ጊዜ በመጋቢት ነው። ገነት የላከኝ ደግሞ በሐምሌ፣ ደጎልማ የመጣው ነሐሴ ላይ ከገነት ተመልሼ እዚህ የመጣው ደግሞ እዚህ መጀመሪያ ቀን የገባን መስከረም 27 በረሃ ወረድኩ። ከመጋቢት ጀምሮ ነው ማለት መረጃ መሆን ጀመርሽ? በዚህ መካከል ምን ያህል ገንዘብ አግኝተሻል? አጠቃላይ 9500 ብር ነው የሰጠኝ እሱ ብቻ። ሌላ ሰውስ? እሱ ብቻ ነው የሚሰጠኝ ለኔ። አንቺ ያገኘሽው ጥቅም ምንድነው በዚህ መሀል? ይሄን በማድረግሽ ያገኛሽው እርካታ ምንድነው? ይሄው የዕለቱን ያን ገንዘብ ሲሰጠኝ ተደሰትኩ። አሁን መጨረሻ ላይ ግን ራሴ ነው እንጂ ጎድፍ ማንንም አልጎድ። አሁን እዚህ ለምሳሌ አሁን ከናንተ ጋር ይውልና እዛ በስልክ የሚያወራው ሰው ካለ በቃ አሁን ከዚህ ከናንተ ጋር ውሎ እዛ የሚያወራ ሊኖር ይችላል። ግን እኛን አይቶ በቃ እዛ የሚያወራውን ነገር በቃ እንደዚህ ነው እንደዚህ ይውላሉ እንደዚህ ያሉበት ምናምን የሚለውን እኛን አይቶ እንዲረዳ መልካም የነው ትውልድሽ ቦታሽ? ማይ ማለት ማየንገዳ። ኦኬ። ከዚህ በፊት ምንድን ነበር የምትሰሪው? ምሰራ ሰው ቤት ነው የምትሰሪው? እና በዚህ ስራ ላይ ለመግባት ምንድን ነው ያነሳሳሽ ነገር? ጓደኛ አብራሻ ቤት ምሰራ ነበር። እሷም ሲሰራ እና እንደዚህ አድርጌ ምናምን ብላ ልጁ ጋር አገናኘችኝ። ማን ነው አንቺን ወደ ስራ ያስገባሽ? ከማን ጋር የምትገናኘው? ሲሳይ ምንድን ነው? መከላከያ አዛዥ ነው? አራስ ስራ ተቀነ ነው ያለው ሲጁን ማራጉን ያለው እና ሚልካኝ እሱ ነው። ሲልካኝ እሱ ያፈራለት እናቴ ጋር ማይሄጃ ያለውን ነገር ነጋሪ ሲል ከተማን ያሉ ምናምን በየነገር ከተማን የሚወዱ ማደራቸው ሲለኝ አይግብ ያለ ትምህርት ቤት እዚያ ነው። ግን እኔ እዚያ ያለድም ከተማ ነው የሚወጣው። ከዛ ስመጣ እናቴ ጋር ያደሰራ ሻይ ቤት ነው ምሳራ። ስመጣ ደግሞ እንትን ማርዘና ታጃለሽ አለ። ማርዘና ሰድ ምንም የለም ስለው ሀዱና ያስተማርሽ ተሄዳስ ደግሞ ገነት ተሷ ጋር ታጃለሽ ተባል። ተሷ ጋር ተከክይሃል ሀዱና ሰነድ እኔ ያሩበት ኔትወርክ የለም። ሰይጣን መከነ የሚባል ኔትወርክ የለም። ታዛ ሻንም እንትን አስቀርባ አጣሻት። እኔ ማሃዱ ታች ወሰደ። ታዛ ሰራ ምንም ያየሁት ነገር የለም ስለው ጓይ ታጃለሽ ደግሞ ተሷ ታዛ እዚህ ጓይ ስንመጣም ተለያየን። ከዛ ኋላ እሷ ከምትሰራበት እምቢ ብላ እኔ ጋር መጣች። እኔ ካምፕ በምሰራበት ማለት እሷ ያሄደች ሌላ ቦታ ነው። ከዛ እኔ ካምፕ መጣች። ስትመጣ ሰውየው እሺ ነው ያብራችሁ እኔ እያበሰልኩ እሷም አብራት ወጣለች። ማብሰል አታበስልም ወጥቻ ነው የምትሰራ። ከዛ እያበሰል ምንም ያየሁት ነገር የለም ስለው ያውኛ
እንግዲያስ መጓይ ሂጂና ያብራሻት እንትን ግቡ ሰልጥኑ እየሰለጠናችሁ ሲደውልሽ ትናክሪኛለሽ አንዴ የፋኖ አባል እንድትሆኑ ልትሰለጥኑ ነበር የመጣችሁት? ሁሉ ዚያሩ ለሲባል መጣን ይተያዩ የሰጣማና ሁለታችሁ እንዴት ተገናኛችሁ? አንቺ በምሰራበት ሻይ ቤት ሻዛ ገባች መጣን ከድሮም ታልብ በምሰራበት ሻይ ቤት አላሱ አሻይ እዛ መጣች ተዋወቅን ቃል ሌላ ጓደኛ ተሷ በፊት ደግሞ ነበር እሷ ናት እንደዚህ እንዳደረገ ወደዚህ ሄደ። አንቺ እንዴት ተገናኛችሁ ከሷ ጋር? ይሄው ሻይ ቤት በፊት እሷ ነበረች የምትሰራ ከበፊት ጀምራ እሷ ነበረች የምትሰራበት ከዛ እሷ ወጣለች ከዛ እኔ ደግሞ ተገባው እሷ የምትሰራበት በነበረው በፊት ማለት ነው። ከዛ እኔ እዛ ቦታ ላይ ስገባ እሷ ደግሞ ወጣለች ከዛ እሷ እዛ መጣችና ተዋወቅን እኔም ከዛ ስራ ወጣሁ ወደዚህ ስራ ገባሁ የተዋወቅን እዛ እሷ በፊት የምትሰራበት ቤት ጋር እኔ እዛ ደግሞ ገብቼ ስለነበር እዛ ሻይ ቤት የተዋወቅን። በጓደኝነት ነበር የጀመራችሁ የተዋወቃችሁ? እሷና እኔ በፊት ወደ ስራው እንዴት ገባችሁ ታዲያ? እንዴት ተነጋገራችሁ? እንዴት ተዋወቃችሁ? ይው እኔን እሱ እንደሚልከኝ እሷ ደግሞ ያሲሳይኮ እኔን አሁን በዝምድናና እንደ ወንድምነት ሆኖ ነው የሚልከኝ እሷን ደግሞ በፍቅረኛ መልኩ ነው የሚልካት መከላከሉ ሲሳይ የሚባለው ማለት ነው። በዛ እሱም እንደዚህ ይለኛል ዘውድም እንደዚህ ይለኛል እየተባባል መነጋገር ጀመር ስራችንም አብሮ ሆነ። አንቺ ከሲሳይ ጋር የፍቅር ግንኙነት ነበረሽ? ድምጽሽን ጨምረ ምን ያህል ጊዜ ቆያችሁ ከሱ ጋር? ንገሪኛ ድምጽሽን ከፍ አድርገሽ። ብዙ ጊዜ አልቆየንም አሁን መቼ ወር? እና በፍቅር ግንኙነት ጀምራችሁ እንዴት ወደ መረጃነት ተቀየርሽ አንቺ? እሱ ነው እንደዚህ ጓደኛ ስትነግረው እንትን በያ መካሪያ እንደዛ ያለ ሲነግረው እሷ ደግሞ እንደዚህ ሁለቱ እየተመካከሩ ነው። ሲሳይ የት ሀገር ልጅ ነው? አባቱ ማን ነበር? አባቱን ማታውቂው? እሺ ከሁለታችሁ ከተገናኛችሁ በኋላ ምን የሰራችሁት? ሁለታችሁ አንድ ላይ የሰራችኋቸው ስራዎች ምንድናቸው? አንድ ላይ የሰራ ይው አንድ እዚህ ልንገባ እና እዚህ በጓይ ስንመጣ እሷም ያንን ይዛ እኔም ያንን ይዤ እየወረደ ማለት ነው በራ እና እዚህ ልንገባ የተስማማን። ሁለተኛ ደግሞ በገነት ያርን ጊዜም አብረን ልንሰራ ነበር ግን ቦታው ተለያየና የዛኔ አልተገናኘንም። እኔም የራሴን እሷም የራሷን ሰራ ሌላ ባንድ ላይ የሰራ ነው የለም። እኔም የቀጋት ሰይድ ብቻዬን ነው ደጎልማም ሰይድ ብቻዬን ነው እሷም ቻርታ ከስተል ብቻዋን ነው ማዘናው ተል ብቻዋን ሄደች። ኦኬ በምንድን ነው አንቱ ግንኙነት ከሰይ ጋር በምንድን ነው የምትገናኙት? በማን ልጅ? የት ነው ያለች እሷ? ስልክ ጋር አትደዋወሉም ከሱ ጋር አንቺ? ቀደም ሻስታከናኝ ሙያንሽ የነው ቀበለሽ የተወለድሽ እሷ ጋር ምንድን ነው ያገናኛችሁ አንቺ? እሷ ያጎቷ ልጅ አድማበትን የኔ ጓደኛ ነበር በዛ ምክንያት ነው ተዋወቅ። ያንቺ ጓደኛ ሲባል ፍቅረኛ ማለት ነው እና በዛ ምክንያት ኢሊያስ ላይ የሆነ ማታ ቀን ከሱ ጋር አብረን ከሷ እሷን አገኛት በቃ ጓደኛ እንደሆነ ምናምን ነገራት ከሷ ጋር አስተዋወቀኝ። ከዛ በነጋታው ላይ አብረን አደርና ሄድኩ ምናምን ብለን ከዛ ደግሞ ተመልሼ ሰድ አገኘኋት እሷን ማለት ነው። ምን ሆነሽ ነው እስካሁን ሳትይ ምናምን ስላት አይ እዚህ መረጃ ተቀበያለሽ ምናምን ተብዬ መረጃ ልሰጥ ነው ስልኬን ምናምን ልሰጣቸው ነው ምናምን እዚህ ጋር ሊመጡ ነው አለችኝና በዛ ምክንያት ነው እሷን መረጃ እንደሆነች የሚያወቁ ልጅትን የሚያወቁ እኔ እዚህ ከመጣሁ በኋላ ነው እሷን ነግሬያቸው ነው እሷን የሚያመጣት። ልጅቷ እንደማያት የመስማት ችግር አለባት ምንድነው? እና አሁን እንደዚህ ያለች የመስማት ችግር ያለባት በምን መንገድ ነው የምትመረጅ? እሷ በቴክስትና ስልክ ታስተዋራኩ ትሰማለች ለወዳርጋ እና በቴክስት ምታወራ ከማን ጋር ነው ግንኙነቷ? እሷ ከፍቅረኛዋ ጋርና ይሄ ሀብቴ ምንሻ ጽፈት ቤት ውስጥ ነው። ሀብቴ ምንሻ ጽፈት ቤት ምን የሚሰራው ኃላፊነቱ? እዚህ ምንሻ
አስተባባሪ በዘውዱ እንትን እሱ ነው መሰለኝ ገብቶ እንደዚህ አሁን አድማ በተን ምናምን የሚመዘግብ እሱ ነው። ምን ነው እሱ? አረባ ፍቅረኛ አግማስ የሚባል አሁን ከዱ የሄደ አድማ በተን ፍቅረኛ ነበራት። በዛ ምክንያት ነው እሱን ያስተዋወቃት። ስለዚህ ሶስታችሁ የተገናኛችሁ ሶስታችሁም ከጠላት ጋር በጦታ ግንኙነት ነበራችሁ ማለት ነው? እና እንዴት ነው የተገናኛችሁ? ምንድነው የሰራችሁት አብራችሁ ከሷ ጋር? ደግሞ ከሷ ጋር ምንም አብረን አልሰራንም። ብቻ እንደምትሰራ አውቃለሁ መረጃ። አሁን ለምሳሌ ማርቆስ ወይ አዲስ አበባ ሰንብታ ትመጣና ስትመለስ የኤልያስ አድራ ትመጣና የሚነግሯትን ነገር ተሰማና እዚህ መጣ ታይና ሮብ መጣ ሆነ ቅዳሜ ደግሞ ተመልሳ ኤልያስ ታድና ትነግራችሁ። ላኩን የስላሴ ገዳም ምንነቱን እንድናይ ነው እነሱም ሲሉ የነበረ። በቃ የስላሴ ገዳም ራሱን የቻለ የብቻ ያለም ብርሃን የሚባል ፋኖ አላቸው ሲሉ ነው እኛን ሲሉ ነው የነበረ። እኛ ደግሞ አሁን ግን እዚህ ከመጣን በኋላ ስናየው እዛ ገዳም ላይ ምንም የሚታይ ነገርም የለም፣ ፋኖ የሚባል ነገርም የለም። ፋኖም አይገባም። እኛ ያየነው በቃ ስራ ከሚሰራዎች በረሃ ከሚያዘምሩት ገዳሙ ላይ ምንም ፋኖ የሚባል ነገርና ያለም ብርሃን የሚባል ነገር እንደሌለ ነው ያየነው። ገዳሙ ውስጥ ስላሴ ገዳሙ ውስጥ ምንም እንደሌሉ ነው ያወቅንኛም ሪፖርት ያደረግን። ከዛ ውጭ ደግሞ እነሱ ፋኖች ያሉ ደግሞ ሌላ ቦታ በኤልያስ ዙሪያ በቃ ጠላት አለበት ዙሪያ ጫፍ እንደ በቃ እነሱ ያሉ እዛው ቅርብ ሳይሆን ረቀረቅ ባለ በከተሞች በዙሪያው ናቸው ያሉ። በቃ እና እኔ አብዛኛውን በቃ ደብረ ኤልያስም ሆነ ለሚኖሩ ሴቶች የምናገረው መልእክት ማስተላልፈው ነገር በቃ ከነሱ ጋር ያለውን ግንኙነት እንዲያቆሙ እነሱ በቃ ለለት ስሜታቸው ተጠቅመውና ለአንድ ቀን ፈልገው ስለሚያረጉ እንጂ ከዛ በኋላ ዞር ብለው ስለማያዩና ማተባችንን ክርስቲያንነታችንን ስለሚያስገዱን ይሄንን ነገር በቃ ትታችሁኛን አይታችሁ በቃ ከጥፋት እንድትታረሙ እናገራለሁ መልእክት አስተላልፋለሁ።